زاد الرجال وحال دون مجالهم ጢምና ፀጉር ለማጥቆር ሽበት ለማጥፋት ብሎ ጥቁር ሂና መቀባት ይቻላልን? እንዲሁም ጢምን ማሳደግ ዋጅብ ነው ወይስ ሱና? ማብራሪያ ይስጡን የሚል ጥያቄ። በመጀመሪያው አህባሾችና ሶፊዮች ሱሐባው አሊ አላህ አርሽን የፈጠረው መቀመጫ አድርጎ ሊይዘው አይደለም የሚልና የትን ወይም ቦታን የፈጠረ ጌታ የት ነው አይባልም ብለዋል። ለዚህም ማስረጃውም አርሪሳለቱል ቁሸይሪያ በተባለው የአቡል ቃሲም አልቁሸይሪ መጽሐፍ ተዘግቧል። እንዲሁም ነጅሙል ሙህተዲ በተባለው መጽሐፍ ላይ ኢማም ሻፊዒ አላህ አርሽ ላይ ተቀምጧል ብሎ ያመነ ካፍር ነው ብለዋል እያሉ አላህ ከአርሽ በላይ ነው የሚለውን አቂዳ የተሳሳተ ነው ብለው በማስረጃ ያቀርባሉ። ይህንን ቢያብራሩልን ጀዛኩሙላህ ኸይር የሚል ጥያቄ ነው። ሌላኛው ጥያቄ አላህ ሱብሓነሁ ወተዓላ እናንተ ያመናችሁ ምእመናን ሆይ በመታገስና በሶላት ታገዙ እና ሶላት የእስልምና ዋናው ምሰሶ ከመሆኑ ጋር ለምን ሶብር ተቀደመ የሚል ጥያቄ ነው። ሌላኛው ጥያቄ ቁርአን ስቀራ ሲከብደኝ አንዱን ገጽ ቀድጄ ጣልኩት። አሁን ምን ማድረግ ነው ያለብኝ? ያብራሩልኝ። አላህም ሶብር እንዲሰጠኝ ቁርአን እንዲያገራልኝ ዱዓ አድርጉልኝ። አሜን። ይህ ቁጥር 141 ተማሪዎች ለሚመጡ ጥያቄዎች መልስ የምንሰጥበት የዛዱል መዓድ ፈታዋ ነው። ዛሬ ከምናያቸው ጥያቄዎች የመጀመሪያው አህባሾችና ሶፊዮች ሱሐባው አሊ አላህ አርሽን የፈጠረው መቀመጫ አድርጎ ሊይዘው አይደለም የሚልና የትን ወይም ቦታን የፈጠረ ጌታ የት ነው አይባልም ብለዋል። ለዚህም ማስረጃውም አርሪሳለቱል ቁሸይሪያ በተባለው የአቡል ቃሲም አልቁሸይሪ መጽሐፍ ተዘግቧል። እንዲሁም ነጅሙል ሙህተዲ በተባለው መጽሐፍ ላይ ኢማም ሻፊዒ አላህ አርሽ ላይ ተቀምጧል ብሎ ያመነ ካፍር ነው ብለዋል እያሉ አላህ ከአርሽ በላይ ነው የሚለውን አቂዳ የተሳሳተ ነው ብለው በማስረጃ ያቀርባሉ። ይህንን ቢያብራሩልን ጀዛኩሙላህ ኸይር የሚል ጥያቄ ነው። እያንዳንዱ አማኝ ከጌታው ጋር ከመገናኘቱ በፊት አቂዳውን እምነቱን ሊያስተካክል ይገባዋል። የእምነት ምንጩ ቁርአንና ሐዲስ ብቻና ብቻ ነው። አላህ ተባረከ ወተዓላ ራሱን በሚገባ ቁርአን ላይ ያስተዋውቀናል። ነቢዩ አለይሂ ሰላቱ ወሰላም የአላህን ስምና ባህሪያት ሐዲስ ላይ ገልጸዋል። ማንኛውም ሰው ስለ አላህ ተባረከ ወተዓላ እንዲህ ነገር ይቻላል አይቻልም፣ አላህ እንዲህ አይነት ባህሪ አለው የለውም ብለው መናገር የሚችለው ቁርአን ላይ ሐዲስ ላይ ካለ ነው። ያለ እውቀት መናገር ከባድ ወንጀል ነው። ስለ አላህ ሲሆን ነገሩ በጣም ይከፋል። ከቁርአንና ከትክክለኛ ከነቢዩ አለይሂ ሰላቱ ወሰላም ሐዲሶች ውጪ ሳናጣራ የምንቀበለው ምንም አይነት ንግግር የለም። አሪሳላም ይሁን ነጅሙል ሙህተዲ ሰው የጻፋቸው መጽሐፎች ናቸው። ትክክለኛ የሆነም ያልሆነም መልእክት ያለባቸው ናቸው። የያዘው መልእክት በሙሉ ትክክለኛ ነው የሚባለው ቁርአን ብቻ ነው። ከዛ በኋላ ሶሒህ የሆነ ሐዲስ እንጂ አናሰፍርበትም ብለው ቃል ገብተው ቃላቸውን የሞሉት የቡኻሪና የሙስሊም ክታቦች ብቻ ናቸው። በተለይ በርካታ የዋዕዝ ክታቦች እንደ አርሪሳለ አልቁሸይሪያ የተለያዩ ضعيف የሆኑ መውዱዕም ጭምር የሆኑ ዘገባዎች አሉበት። ሰነድ የሌላቸው እገሌ ከእገሌ ነገረኝ ተብሎ በሰነድ ያልተጠቀሱ በርካታ ጥቅሶችም አሉበት። አቂዳን እምነትን በተመለከተ እንደዚህ አይነት መጽሐፎች ውስጥ የተገኘ ንግግር ደሊል ሊሆን አይችልም። ግልጽ የሆነውን የቁርአንን ማስረጃ ግልጽ የሆነውን የነቢዩን አለይሂ ሰላቱ ወሰላም ንግግር ትተው ወደ እንደዚህ አይነት መጽሐፎች የሚሄዱ ሰዎች ከቁርአን ምን አተው ነው? ከግልጽና ከሶሒህ ሐዲሶች ምን አተው ነው? ማ ፈረጥና ፊል ኪታቢ ሚን ሸይ ቁርአንና ሐዲስ ውስጥ ምንም የጎደለ ነገር የለም። ባይሆን ነቢያችን ሰለላሁ ዐለይሂ ወሰለም ግልጽ የሆኑ የቁርአን የሐዲስ ማስረጃዎችን ትተው አሻሚና አወዛጋቢ የሆነውን የሚከተሉ ሰዎች እንዳሉ ተናግረዋል። እነዚህን ተጠንቀቋቸውም ብለዋል። ቁርአን ላይ አላህ በተደጋጋሚ አርረህማኑ ዐለል ዐርሺ ኢስተዋ ያለ ኢብኑል ቀይም ሌሎችም እንደጠቀሱት በበርካታ የቁርአን ማስረጃዎች የሐዲስ ማስረጃዎች አላህ እላይ መሆኑ ተረጋግጧል። ደጋግ ቀደምቶችም አላህ እላይ መሆኑ ላይ ተስማምተዋል። ንጹህ ተፈጥሮ ያላቸው በሙሉም አላህ እላይ መሆኑን ያምናሉ። የሰው ልጆች ዱዓ ሲያደርጉ እጃቸውን ወደ ላይ የሚያነሱት ለምንድን ነው?
ልባቸውስ ወዴት ነው የሚያስበው? የትኛውም ንጹህ ተፈጥሮ ያለው በዚህ ያምናል፣ ጌታዬ ላይ ነው ይላል። አቂዳቸውን ያበላሿቸው ሰዎች እንኳ ልባቸው ወደ ሰማይ ነው የሚያስበው አላህ ሲሉ። ስለ አላህ ከማንም በላይ ነቢ መሐመድ ያውቃሉ አለይሂ ሰላቱ ወሰላም። ከማናቸውም በላይ አላህን አውቃለሁ፣ ከማናቸውም በላይ አላህን ፈራለሁ ብለዋል። አላህ ላይ እንደሆነ ለሰሐቦቻቸው አስተምረዋል። ሰሐቦች ለታቢዒዎች አስተምረዋል። ትክክለኛ ዲን ላይ ያሉ ትውልዶች ካለቁ በኋላ ነው እንደዚህ አይነት አወዛጋቢ ነገሮች የተፈጠሩት። ስለ አላህ ተባረከ ወተዓላ አላህ የነገራቸውን ስለ አላህ ነብይ የነገሯቸውን ከቃሉ በሚረዱት መሰረት ተረድተው አልፈዋል። ማናቸውም ስለ አላህ ባህሪያት የሚናገሩ የቁርአን የሐዲስ ጥቅሶችን አዛብተው አሊያ ደግሞ ይሄ አይታወቅም ብለው አላለፉም። የአላህን ስምና ባህሪያት የያዙ ስለ አላህ የሚናገሩ የቁርአን የሐዲስ ጥቅሶችን ሌላ ትርጉም መስጠት፣ ታእዊል ማድረግ፣ ተፍዊድ ማድረግ የአሽዓሪያዎች አቋም። ሱሐቦችና ታቢዒዎች ስለ አላህ ባህሪያት የሚናገሩ አንቀጾችን ሐዲሶችን ታእዊል ተፍዊድ ያደርጉ እንደነበር የሚያሳይ አንድም ትክክለኛ ዘገባ የለም። አለ ብለው ለማቅረብ የሚሞክሩ ሰዎችም እነሱ እንደዛ መስሎ ታይቷቸው እንደዛ ተረተው አሊያ ደግሞ ضعيف የሆኑ መሰረተ ቢስ የሆኑ ዘገባዎችን ይዘው እኛ የታዘዝነው ረሱልን እንድንከተል አጠቃላይ ሱሐቦችን እንድንከተል እንጂ ከዛ በኋላ የመጡ አስተሳሰቦችን ያውም አቂዳ ላይ በፍጹም እንድንከተል አልታዘዝን። እውቀት የሚባለው አላህ ዘንድ የሚያዋጣው ቃል አላህ ቃል ረሱሉላህ ቃል ሱሐባ ማለት ነቢ እንዲህ ብለዋል፣ ሱሐቦች እንዲህ ብለዋል፣ ከዛ በፊት አላህ እንዲህ ብለዋል ሲባል የአላህን ስምና ባህሪያትን በተመለከተ እንደዚህ አይነት ብዥታ የሚያነሱ ሰዎች አላህ አለ ያለ ቦታ አላህ ሰማይ ነው ከአርሽ በላይ ነው አይባልም የሚሉ ሰዎች ለዚህ አቋማቸው ቃል አላህ ሲሉ ሰምተን አናውቅም፣ ቃል ረሱሉላህ ሲሉ ሰምተን አናውቅም። በትክክለኛ ሰነድ የተዘገበ የሱሐባ ንግግር ሲያቀርቡ አይተን አናውቅም። አላህ ከአርሽ በላይ አይደለሁም አለ፣ ነብዩ አላህ ከአርሽ በላይ አይደለም አሉ የሚል ዘገባ አንድ የለም ያቀርቡት። ትክክለኛውን ማምጣት ሲያቅታቸው ሰነዱ ማይታወቅ ትክክለኛ የዘገባ ሰንሰለት ሰነድ የሌለውን ቃል የፈጠሩ አሊ እንዲህ ብለዋል ይላሉ። ሱሐቦች፣ ታቢዒዎች፣ ደጋግ ቀደምቶች አላህ ላይ መሆኑ ላይ ከአርሽ በላይ መሆኑ ላይ እንደሚስማሙ የተለያዩ ሊቃውንት ገልጸዋል። ከደጋግ ቀደምቶች ውስጥ ከሱሐቦች ከታቢዒዎች ውስጥ ከዛም በኋላ ከነበሩ የዲን መሪዎች ውስጥ የአላህን ስምና ባህሪ ትርጉም አልባ የሚያደርጉ ትርጉም የለውም የሚሉ አናውቀውም የሚሉ ኢስተዋ የሚለውን ኢስተውላ ብለው የሚተረጉሙ የንዚሉ ረቡና የሚለውን ረሕመቱ እዝነቱ ይወርዳል ብለው የሚተረጉሙ አልነበሩ፣ አይታወቅም። ከሱሐቦች ውስጥ ከታቢዒዎችም ውስጥ አሊ ብን አቢ ጣልብን ረዲየላሁ ዐንሁ ከዚህ ውስጥ ነጥሎ ምንድነው የሚያወጣው? ከሱሐቦች ለየት ያለ አቋም ለምን ይኖረዋል አሊ ብን አቢ ጣልብ ካለውስ ይሄን ለየት ያለ የአሊ ብን አቢ ጣልብን አቋም እነ ቡኻሪ ለምን አልዘገቡም? እነ ኢብኑ ጀሪር ለምን አልዘገቡም? እነ አቡ ዳውድ ኢማም አሕመድ ለምን አልዘገቡም? ኢማም ሻፊዒ ለምን አልጠቀሱትም? አራተኛው ክፍለ ዘመን ላይ የነበረ ሰው አምስተኛው ስድስተኛው ክፍለ ዘመን ላይ የነበረ ሰው ነው። ያውም ያለ ሰነድ አሊ አላህ አርሽን የፈጠረው ቁድራውን ሊያሳይበት ነው አሉ ተብሎ የሚወራው ለምንድን ነው? ነቢ ላይ 14000 የተዋሸ ሐዲስ የፈጠሩ ያስተላለፉ ሰዎች አሊ ብን አቢ ጣልብ ላይ ከመዋሸት ወደ ኋላ አይሉም። እስላምን ከላይ ማፍረስ ያቅታቸው የእስላምን እምነት አቂዳ ለማበላሸት ከውስጥ ገብተው ተመሳስለው ለማፍረስ የሞከረዋል። ከዓላማቸው ካካሄዳቸው አንዱ ነቢ ያላሉትን ነቢ ብለዋል ማለት፣ አሊ ያላሉትን አሊ ብን አቢ ጣልብ ብለዋል ብለው ማውራት አያቅታቸው። ስለዚህ አሊ ብን አቢ ጣልብ እንዴተኛውም ሱሐባ አላህ ላይ ነው ብለው ነው የሚያምኑት። አሊ ብን አቢ ጣልብ አላህ አርሽን የፈጠረው ቁድራውን ሊያሳይበት እንጂ አላህ አርሽ ላይ አይደለም አሉ የሚባለው ዘገባ ሰነድ የለውም። ሪሳለቱል ቁሸይሪያም ላይ ይጠቀስ፣ አልበግዳዲም ይጥቀሰው፣ ሌሎችም ይጥቀሱት፣ ሰነዱ ነው የሚታየው። እንዲሁ ሰው መጽሐፍ ብሎ አዘጋጅቶ እዛ ውስጥ ያካተተው ነገር በሙሉ ደሊል ይሆናል ብሎ ማንኛውም ትንሽ ዕልም ያለው ሰው አያምንም። ደሊል የሚሆነው ቁርአን ነው፣ ሐዲስ ነው። ክታቦች ውስጥ ያሉ ንግግሮች ቁርአንና ሐዲስ ማስረጃ ተቀረበላቸው። ኢማም ሻፊዒ ረሂመሁላህ ተዓላ አላህ አርሽ ላይ ቁጭ ብሏል ያለ ይከፍራል ይላሉ። አህለ ሱና ወል ጀማዓ አላህ አርሽ ላይ ቁጭ ብሏል ብለው አይናገሩም። ኢብኑ ተይሚያ ይሄን ብሏል የሚሉት ውሸት ነው። ከመሬት ተነስተው እሳቸው ላይ ቀጥፈውባቸው አህለ ሱና ወል ጀማዓ አላህ ከአርሽ በላይ ነው ብለው ነው የሚያምኑት። ከዛ በኋላ ቆሞ ነው ቁጭ ብሎ ነው እዛ ውስጥ አይገቡም። ኢማም አቡ ሐኒፋ፣ ኢማም ሻፊዒ፣ ሌሎችም አላህ ከአርሽ በላይ ነው ብለው እንደሚያምኑ ተናግረዋል። ተማሪዎቻቸው አስተላልፈዋል። የኢማም ሻፊዒን ንግግር ማስረጃ የምናደርገው ከስሜታችን ጋር ሲሄድ ብቻ መሆን የለበትም። ኢማም ሻፊዒን የምንከተለው በፊቅህ ብቻ ነው፣
በአቂዳ የምንከተለው አቡል ሐሰን አልአሽዓሪ ነው የሚሉ ሰዎች ናቸው። አቡል ሐሰን አልአሽዓሪ በአራተኛው ክፍለ ዘመን የነበሩ ኢማም ናቸው። አቂዳቸውንም 2-3 ቀያይረዋል። መጨረሻ ላይ አህለ ሱና ወል ጀማዓ ሆነው ነው የሞቱት። አልኢባና የሚል ክታብን ጽፈዋል። መመለሳቸውን በግልጽ ተናግረዋል። አንድ አቋም የነበራቸው በኢማምነትም የተመሰከረላቸው ኢማሙ ሻፊዒ ናቸው። ኢማሙ ሻፊዒ አላህ ከዓርሽ በላይ ነው ብለው እንደሚያምኑ ኢማሙል በይሀቂ፣ ኢማሙ ዘሀቢ ሌሎችም ጽፈዋል፣ ተናግረዋል። ከዚህም አንዱ ኢማሙ ዘሀቢ አልዓርሽ በተሰኘው ኪታባቸው ላይ እንደዘገቡት አቡ ተውር አቡ ሹዐይብ ከኢማሙ ሻፊዒ እንደተናገሩት القول في السنة التي أنا عليها ورأيت أهل الحديث عليها الذين رأيتهم مثل سفيان ومالك وغيرهما الإقرار بشهادة أن لا إله إلا الله وأن محمد رسول الله وذكر أشياء ثم قال وأن الله على عرشه في سمائه يقرب من خلقه كيف شاء وينزل إلى سماء الدنيا كيف شاء بلو يتكروا يعقيدة نتوشن أنستوال أنا ያለሁበት የእምነት የዲን የሱና አቋሚ የሐዲስ አዋቂዎችንም ያገኘሁበት ያምኑበት የነበረው አቋም እንደ ኢማሙ ማሊክ፣ ኢማም ሱፊያን አልተውሪ ሌሎችም አላህ ተባረከ ወተዓላ ብቸኛ አምላክ ነው፣ ነብዩ መሐመድ የአላህ መልእክተኛ ናቸው ብለው የተለያዩ ነገሮችን ጠቅሰው ወአነ አላህ ዐላ ዐርሺሂ ፊ ሰማኢሂ አላህ ተባረከ ወተዓላ ሰማይ ላይ እንደሆነ አርሹ ላይ እንደሆነ እንደፈለገ ከፍጥረታቱ ቅርብ እንደሚሆን እሱ በፈለገው መልኩ ወደ ቅርቧ ሰማይም በፈለገው መልኩ እንደሚወርድ አምናለሁ ብለዋል። ይሄ ኢማሙ ሻፊዒ አቋም ነው። ይሄን እነ ኢማሙል በይሀቂ የኢማሙ ሻፊዒ መዝሀብ ታላቅ ኢማም ሌሎችም የጠቀሱት ጉዳይ ነው። ከዚህ በኋላ አሽዓሪያ የሚባል ፊርቃ መጥቶ ነገሮች ተዛብተዋል። ብዙዎች ግራ ተጋብተዋል። ግራ ከመጋባት የሚያወጣው ቁርአን ሐዲስ ነው። የሷሐቦች የታቢዒዎች መንገድ ነው። የተኛው ሷሐባ ነው አርረሕማኑ ዐላ አልዐርሽ እስተዋን ያስተባበለው ኢስተውላ ብሎ የፈሰረው? መልስ አምጡ። የለም መልስ። ዓሊ ብን አቢ ጣሊብ እንዲህ ብሏል። ትክክለኛ ሰነድ አይደለም። ቁርአንን ሐዲስን ትተን ከሷሐቦች ከታቢዒዎች የተነገረውን ትተን ከአብዱላህ ብን አባስ የተፍሲር አዋቂ ነብዩ ዱዓ ያደረጉላቸው ሰው ኢስተዋ የሚለው ከፍ አለ እላይ ሆነ ብለው መፈሰራቸውን ትተን ከጊዜ በኋላ የመጣን አስተሳሰብ በመያዝ በአረብኛም ከበትክክል ማይታወቀን ትርጉም በመያዝ ኢስተዋን ይስተውላል እንል አይገባም። አላህ ተባረከ ወተዓላ ቦታ የፈጠረ ጌታ ነው፣ የት ነው አይባልም። ይሄ ነብዩ ላይ ረድ ማድረግ ነው። ነስአላሁ ሰላሙል ዓፊያ። ኢማሙ ሙስሊም በሶሒሓቸው በሐዲስ ቁጥር 537 ላይ እንደዘገቡት ረሱሉ አለይሂ ሰላቱ ወሰላም አይነ አላህ ብለዋል። አንዲት ሴት ባሪያ አለቃዋ መቷት ከመታት በኋላ ተጸጽቶ ለነብይ ሲነግራቸው ነብዩ ሰለላሁ ዐለይሂ ወሰለም አምጣት ብለውት ጥያቄዎችን ጠይቀዋታል። አላህ የት ነው ብለዋታል። ፊሰማ ብላቸዋለች፣ ሰማይ ላይ። ከዛ በኋላ ነብይ ያሉት ነገር የለም። ቀጥታ መን አና እኔስ ማን ነኝ ነው ያሏት። አንተ ረሱሉላህ የአላህ መልእክተኛ ነህ ነው ያለቻቸው። ይሄን የነብዩ ሰለላሁ ዐለይሂ ወሰለም ከባርነት ነፃ አውጣት እሷ ሙእሚን ናት ብለዋል። በዚህ መሃል ነብይ ተናግረውት ሱሐቦች ያስቀሩት ነገር አለ ከተባለ ሱሐቦችን ወንጀለኛ ማድረግ ነው። ነብይ ያልተናገሩትን እኛ እናውቃለን ከተባለ ራስን ከነብይ ቀደም ማድረግ ነው። ሐዲሱ ግልጽና ግልጽ ነው፣ ሷሂህ ነው። ከነብይ የበለጠ አነጋገር የሚችልም የለም። ሌላ ስውር የሆነ ትርጉም አለው ቅኔ ያለውም አይባልም። የቁርአን የሐዲስ ንግግር ለሁሉም በሚገባ መልኩ ነው የሚነገረው። አላህ የት ነው? ሰማይ ላይ ነው አለቻቸው። እኔ ማን ነኝ ብለው ጠየቋት። አንተ ረሱሉላህ አለቻቸው። ውጤቱ ምን ሆነ? ነፃ አውጣት እሷ ሙእሚን ናት። ኢማሙ ሻፊዒ ይሄን ሐዲስ ደሊል አድርገው ባሪያ ነፃ አውጡ የተባለበት የከፋራ ነጥብ ላይ ባሪያዋ ሙእሚን መሆኗ መረጋገጥ አለበት ብለው ይሄን ሐዲስ ደሊል አድርገው አቅርበዋል። ኢማሙ ሻፊዒም ይሁን ኢማሙ አሕመድም ይሁን ሌሎች የሐዲስ የፊቅህ አዋቂዎች አይነላህ ተብሎ አይጠየቅም፣ ይሄ ሐዲስ ትክክል አይደለም ወይም የተፈለገበት ሌላ ነገር ነው ብለው አላህ ከዓርሽ በላይ አይደለም የሚል አቋም ያላቸው ሰዎች የሚናገሩትን አይነት ንግግር አልተናገሩም። ረሱል ከተናገሩ በኋላ ማንም ሌላ ተቃራኒ ንግግር ሊናገር አይገባም። እኛ ነቢይን እንድንከተል ቁርአን እንድንከተል አጠቃላይ ሱሐቦችን እንድንከተል እንጂ የማንንም ፍልስፍና እንድንከተል አልታዘዝንም። ስለ አላህ ከአላህ በላይ ማንም አያውቅም። ከአላህ ቀጥሎ ስለ አላህ ስለ ነቢይ እንደ ሱሐቦች የሚያውቅ ማንም የለም። እነሱ ከቆሙበት ልንቆም፣ ለነሱ የበቃቸው ሊበቃን ይገባናል። እንዲህ አይነቱ ጥያቄ በተደጋጋሚ ነው የሚነሳው። ለዲኑ የሚጨነቅ ሰው ማን ጋር እንደሚማር፣ ማንን እንደሚያደምጥ፣ ማን የጻፈውን እንደሚያነብ ሊያውቅ ይገባዋል። አካላችንን ከስጋዊ በሽታ ከምንጠብቀው በላይ ቀልባችንን ከሹብሃና ከእምነት መበላሸት ልንጠብቅ ይገባናል። አዳዲስ ፈጠራዎች በመጡ ቁጥር ሁሌ ግራ እንዳንጋባ ቁርአንን ሐዲስን ብቻ ልንከተል ይገባናል። የተኛውም ሰው የሆነ ርዕስ ሲያነሳ
ከቁርአን ከሐዲስ ግልጽ የሆነ ማስረጃ አምጣ ሊባል ይገባል። እንደዚህ አይነት ሹብሃና ብዥታዎችን ለመቋቋም ለመመለስ ከሚረዱን ወሳኝ ከሚባሉ ነገሮች መሃል አንዱ ስለ አላህ ተባረከ ወተዓላ የሚናገሩ የቁርአንም ይሁን የሐዲስ ማስረጃዎች ግልጽ ቃሉ በሚያስረዳው መሰረት ነው ምንረዳቸው ምናምንባቸው። ስለ አላህ ባህሪና ስም የሚናገሩ የቁርአን የሐዲስ ጥቅሶች ተእዊል አይደረጉም። ይህ ላይም ዑለሞች ተስማምተዋል ብለዋል ኢብኑ አብዱል በር ረሂመሁላህ ተዓላ። የተእዊልን በር ሰዎች እንደፈለጉ የተጠቀሙ የአላህን ስምና ባህሪያት ውድቅ ያደረጉ ነው። ስለ አላህ የሚናገሩ የቁርአን የሐዲስ ማስረጃዎችን መጫወቻ ያደረጉ። የተኛውም ስለ አላህ የሚናገርን ቁርአን ሐዲስ ሱሐቦች ሰምተው ተረተው ካስተላለፉ ሐዲሱን በተመለከተ ሌላ ለየት ያለ ተፍሲር አለው ብለው ከሐዲሱ አስከትለው ካልተናገሩ በሌላ ትክክለኛ ዘገባም ካልተነገረ ሐዲሱ ቃሉ በሚያሳየው መሰረት ተተርጉሞ ይታለፋል። ቁርአኑም እንደዚሁ ቁርአኑ ሲወርድ ያልነበሩ ያልገባቸውን ነገር ከጠየቁ ሱሐቦች ውስጥ ያልነበሩ ሰዎች ከኋላ መጥተው ከዚህ የተፈለገው እንደዚህ ማለት ነው ብለው ሱሐቦችን ሊያስተምሩ ታቢዒዮችን ሊያስተምሩ እነሱ ያጎደሉትን ከኋላ የመጡ ሊሞሉ ፈጽሞ አይችሉም። ከዚህ መጤ የሆነን አስተሳሰብ እምነት ወደ ኋላ በመተው ቁርአኑ ሐዲሱ ያስተማረንን ሱሐቦች አምነው ተቀበለው ሳይጠራጠሩ ያመኑበትን ለኛ ያስተላለፉትን ልንከተል ይገባናል። ኸይር ሁሉ ያለው ነቢን ሱሐቦችን ታቢዒዮችን በመከተል ነው። ሸር ሁሉ ጥፋትና አደጋ ሁሉ ያለው ከዛ በኋላ የመጡ መንገድና እምነቶችን በመከተል ነው። ሌላኛው ጥያቄ አላህ ሱብሓነሁ ወተዓላ እናንተ ያመናችሁ ምእመናን ሆይ በመታገስና በሶላት ታገዙ እና ሶላት የእስልምና ዋናው ምሰሶ ከመሆኑ ጋር ለምን ሶብር ተቀደመ የሚል ጥያቄ ነው። እስተዒኑ ቢሶብሪ ወሶላህ ማለት ሶብር በማድረግ ሶላት በመስገድ የአኺራ ጉዳይ ላይ ታገዙ እገዛና ማግኘት ጥረት አድርጉ ማለት ነው። እስተዒኑ ቢሶብር የሚለውን የተወሰኑ የተፍሲር ሊቃውንት ጾም በሚል ፈስረውታል። ጾም ሶብር እንደሚባል በነብይ ሐዲስም ተነግሯል። ወከዛሊክ ቢሶላት የሚለውን የተወሰኑት በዱዓ ፈስረውታል፣ የተወሰኑት በተለመደው ሶላት ፈስረውታል። ሆኖም እዚህ ጋር ቢሶብሪ ወሶላ በተለመደው እንኳ ቢሶብሪ በትዕግስት ወሶላት በሶላት ታገዙ ብለን እንኳ እንፈስረው ሶብር እዚህ ጋር ከሶላት መቀደሙ ምንም ችግር የለውም። የሶብርን አንገብጋቢነት ለመግለጽ ነው። ከሶላት የማይበልጥ ቢሆንም ማለትም ይቻላል። ሌላኛው ትልቁ መልስ ሶላት ለመስገድም ቢሆን ሶብር ስለሚያስፈልግ ነው። ሶብር የሌለው ሰው ሶላትን አስተካክሎ መስገድ አይችልም። ሶላት አልጀማዓ ጠብቆ መስገድ አይችልም። ፀሐይ፣ ብርድ፣ ንፋስ ሳይል መስጂድ ሄዶ በጀማዓ መስገድ አይችልም። በኹሹዕ መስገድ አይችልም። አስር የነፍስያው ወደ ግራ ወደ ቀኝ ያለች ሐሳቡን ሰብስቦ መስገድ አይችልም ሶብር የሌለው ሰው። ስለዚህ ሶብር እዚህ ጋር ከሶላት የተቀደመበት ምክንያት ለሶላትም ቢሆን ሶብር ስለሚያስፈልገው ነው ማለት ይቻላል። ሌላኛው ጥያቄ ነብዩ አለይሂ ሰላቱ ወሰላም የቂያም ቀን ጀሃነም ጭማሪ አለ ስትል አላህ እግሩን በላይዋ ላይ ያደርግባታል፣ ያኔ በቃኝ ትላለች። በቁርአን ደግሞ አላህ ጀሃነምን የመሞላት በሰውና በጅን ነው ብሏል እና በሰውና በጅን ከሞላት እሱ እንዴት ያደርግባታል? እሷስ ጀሃነም እንዴት ጭማሪ ትላለች? አብራሩልኝ የሚል ጥያቄ ነው። ነዓም አላህ ተባረከ ወተዓላ ለአምለአነ ጀሃነመ ሚነል ጅነቲ ወናሲ አጅመዒን ብሏል። ጀሃነምን ከሰውም ከጂንም አንድ ላይ እሞላታለሁ ብሏል። ቡኻሪና ሙስሊም በዘገቡት ሐዲስ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ጀሃነም ተጨማሪ አለ ብላ ትጠይቃለች። መጨረሻ ላይ አላህ ተባረከ ወተዓላ ላይዋ ላይ እግሩን ያደርግባታል፣ በቃኝ ትላለች፣ ሰብሰብ ትላለች ብለዋል። ሁለቱም ዋህይ ናቸው። ቁርአን ላይ የውመ ነቁሉ ሊጀሃነመ ሀል ኢምተለእቲ ወተቁሉ ሀል ሚን መዚድ የሚል አንቀጽ አለ። ጀሃነምን ሞላሽ እንዴ ብለን እንጠይቃታለን ብሏል አላህ ተባረከ ወተዓላ። ሁለቱ ታዲያ እንዴት ይስማማሉ የተባለ እንደሆነ ይህ ጥያቄ የሚሆነው አላህ እሞላታለሁ ብሎ ቃል ገብቶ ስለነበረ ያን ቃሉን እንደፈጸመ ለማረጋገጥ መልሱ ከሷ እንዲሰማ በማለት ነው። ሞላሽ አይደል ይላታል ማለት ነው የተፈለገው። እሷም ደግሞ ሀል ሚን መዚድ ምን ተጨማሪ አለ ትላለች ማለት ነው የተፈለገው ተብሏል። አይ አይደለም ተጨማሪ ካለ እቀበላለሁ ትላለች ማለት ነውም ተብሏል። ይህ የሚሆነው ጀሃነም ውስጥ የሚገቡት ጨርሰው ተሟልተው ከመግባታቸው በፊት ነው ተብሏል። እንደዚህ ከሆነ ይህ የሚሆነው ጀሃነም የሚገቡት ጨርሰው ከመግባታቸው በፊት ነው ተብሏል። ሀል ሚን መዚድ የምትለው ይህ እንዳለ ሆኖ ከአብዱላህ ኢብኑ አባስ እንደተነገረው አላህ ተባረከ ወተዓላ ጀሃነምን ከሰውና ከጂኖች እንደሚሞላት ቃል ገብቶላታል
ሆኖም የቂያም ቀን የጀሃነም ሰዎች ጀሃነም ውስጥ በገቡ ቁጥር ወዲያውኑ ጀሃነም ትውጣቸዋለች። ላ ዩልቃ ፊሃ ፈውጁን ኢላ ደሀበ ፊሃ ወላ የምለኡሃ ሸይአ። ወደ ጀሃነም የሚገቡ ሰዎች በቡድን ተደርገው ውስጧ ላይ በተጨመሩ ቁጥር ትውጣቸዋለች፣ ምንም ሊሞላት አይችልም አሉ። ይሄኔ ጀሃነም አለስተ ቀድ አቅሰምተ ለተምለአኒ እሞላሻለሁ ብለህ ቃል ገብተህ አይደል እንዴ ብላ አላህን ትጠይቃለች። ይሄኔ አላህ ተባረከ ወተዓላ ላይዋ ላይ እግሩን ያደርግባታል። በቃኝ በቃኝ ትላለች፣ ሰብሰብ ትላለች ብለዋል። አሁንስ ሞላሽ ተብላ ትጠየቃለች። ፈተቁሉ ቀጥ ቀጥ በቃኝ በቃኝ ቀዲም ተላእቱ ፈለይሰ ፊየ መዚድ ሞልቻለሁ፣ ሌላ ተጨማሪ መቀበልበት ቦታ የለም ትላለች ብለዋል ኢማም አልበጋዊ ሌሎችም እንደጠቀሱት። ስለዚህ በዚህ መልኩ ሁለቱን በዚህ መልኩ ማስማማት ይቻላል። አላህ እግሩን እሷ ላይ ያደርጋል የሚለውን ሐዲስ በተመለከተ ቡኻሪ ሙስሊም የዘገቡ ሶሒህ የሆነ ሐዲስ ነው። የሐዲሱን ትክክለኛነት የትኛው ሙስሊም ሊጠራጠር አይገባውም። ቀደምት የሐዲስ ሊቃውንት ቡኻሪና ሙስሊም ውስጥ ያለ ሐዲስ በሙሉ ሶሒህ ነው ትክክለኛ ነው ብለው ተስማምተዋል። አንዳንድ ሐዲሶች እጅግ በጣም ጥቂት የሆኑ በእጅ ጣቶች ሊቆጠሩ የሚችሉ ሐዲሶች አነጋጋሪ የሆኑበት ሁኔታ አለ። ነገር ግን ሶሒህ ናቸው ضعيف ናቸው የሚል ኺላፉን ቢነሳ ቡኻሪና ሙስሊም ዘንድ ሶሒህ ናቸው። ቡኻሪና ሙስሊም በጊዜው ከነበሩ ሰዎች ይልቅ የሐዲስ ዕውቀት ያላቸው የተመሰከረላቸው ናቸው። ይሄኛው ሐዲስ ግን ሶሒህነቱ የታወቀ ነው። ሐዲሱን ሰነዱን መመለስ ያቅታቸው ለአላህ እንዲህ አይነት ባህሪያት የሉትም የሚሉ ለአላህ እንዲህ አይነት ባህሪ ማጽደቅ ከፍጡራን ጋር ማመሳሰል ነው የሚል ችግር ያለባቸው ሰዎች ቀደም የሚለውን ለየት ያለ ፍጡር ብለው ፈስረውታል። ማን ነው እንደዚህ የፈሰረው? ቀደም የሚለው በአረብኛ ሌላ ለየት ያለ ፍጡር የሚባል ነገር አለው እንዴ? ለየት ያለ ፍጡር የሚል ትርጉም አለው እንዴ ተብለው ቢጠየቁ መልስ የላቸው። ነብዩ ሰለላሁ ዐለይሂ ወሰለም ለየት ያለ ፍጡር ለማለት ፈልገው ለምንድን ነው የضع الرب قدمه ያሉት? አላህ እግሩን ያስቀምጥባታል ያሉት። አላህ እግሩን ያስቀምጥባት እንዴት ነው የሚያስቀምጠው? አናውቅ። እንዴት የሚል ጥያቄ ስለ አላህ ባህሪ መነሳት የለበትም። የተነገረንም ብቻ ሰምቶ መቀበል ነው። ቀልብን የሚያረጋጋው ይሄ ነው። ከመደናበር ግራ ከመጋባት የሚያድነውም ይሄ ነው። ቁርአን ሐዲስ ከነገረን እኛ ሰምተናል ታዘናል እመኑ የተባልነውን አምነናል ማለት ምኑ ጋር ነው ነውሩ? ምኑ ጋር ነው ችግሩ? ሱሐቦች ሰምተው የተቀበሉትን መቀበል እነሱ ያላነሱትን ጥያቄ ከማንሳት መታቀብ የቱ ጋር ነው አይብ የሚሆነው ነውር የሚሆነው? ነውር ያለው አይብ ያለው ሱሐቦች ያላነሱትን ጥያቄ ማንሳት ላይ። አስቀድሞ አላህን ከፍጡራን ጋር አመሳስሎ ውስጥ ላይ ይዞ አምኖ ስለ አላህ የሆነ ባህሪ በተነገረ ቁጥር ወዲያውኑ ከፍጡራን ጋር ያመሳሰሉ ይሄንማ ካመንኩኝ አላህን ከፍጡራን ጋር አመሳሰልኩኝ ማለት ነው፣ አይሆንም ይሄ ضعيف ነው፣ ይሄ ማለት የተፈለገበት እንዲህ ነው ያሉ ጭንቀት ውስጥ የሚከተው ሌላ አይነት አካሄድ መሄድ ነው። የሱሐቦችን የታቢዒዎችን መንገድ መተውን። ስለዚህ ይህ ሐዲስ አሐዲሱ ሲፋት ነው የሚመደበው። ስለ አላህ ባህሪ ከሚያወሩ ሐዲሶች ነውና የሚመደበው። ስለ አላህ የሚያወራን ሐዲስ በሙሉ ቃሉ በሚያሳየው መሰረት አምነን ሐዲሱ ላይ የተነገረውን ባህሪ ለአላህ አጽድቀን ከፍጡራን ጋር ሳናመሳሰል ትርጉም አልባ ሳናደርግ ትርጉሙንም አናውቀውም ሳንል ለአላህ በሚገባው መልኩ እንዲህ አይነት ባህሪ አለው ብለን እናምናለን እንላለን። እንዴት የናመናችሁ ካለን አላህ ተባረከ ወተዓላ ነብይ ስለነገሩን እንላለን። ነብይ እንደነገሩን ካረጋገጠን በየትኛውም ነገር ልናፈር አይገባንም፣ ልንደነግጥ አይገባንም። ማፈር መሸማቀቅ ያለበት ለያዘው አቋም ለሚናገረው ንግግር በእርግጠኝነት ነብይ እንዲህ ብለዋል ማለት የማይችል ሰው ብቻ ነው። ሌላኛው ጥያቄ በሰርግ ላይ የሀገሩን አድባር ካልጠራን ይቆጣሉ፣ ሰርጉ ጥሩ አይሆንም፣ በአካባቢው የተፈጥሮ አደጋ ይደርሳል ብለው ያምናሉ። እነዚህ ሰዎች ሙስሊሞች ናቸው። እናም የተወሰኑ ሰዎች ለሰርጉ ከተዘጋጀው ምግብና መጠጥ ይዘው ወደ ሜዳ ወጥተው ይበላሉ፣ ይጠጣሉ። ከዚያም አሁን አይቆጡም፣ ሰርጉን ጠራናቸው አይቆጡም ይላሉ። ይህ ክልክል ሽርክ ነው ሲባሉም ይህ ባህል ነው ይላሉ፣ አይቀበሉም። ከዚህ ድግስ ምግብ ቤት ከቀረበው ምግብ መብላትና መጠጣት የሽርክ ተባባሪ ያደርጋልን የሚል ጥያቄ ነው። በትክክል ሙስሊም የሆነ ሰው ይሄን አያደርግም፣ ይሄን አይልም። የላ ኢላሀ ኢለላህን ትርጉም የተረዳ ኢያከ ነዕቡዱ ወኢያከ ነስተዒን ያለ በየሶላቱ የሚቀራ የሱረቱል ኢኽላስን ቁል ሁወላሁ አሐድን ቁል አዑዙ ቢረቢል ፈለቅ ቁል አዑዙ ቢረቢን ናስን ያመነ መልእክታቸውን የተረዳ ይሄን አያደርግም። አላሁ ሰመድ ማለት የሁሉም መሸሻ መጠጊያ መጠበቂያ አላህ ነው ማለት ነው። ሙስሊም አላሁ ሰመድ ያለ ቁል ሁወላሁ አሐድን እየቀራ እንዴት ብሎ ነው አድባር ምናምን እንዲህ ካልተደረገለት አደጋ ይደርሳል የሚለው? ከአደጋ ማዳን የአላህ ሥራ ብቻ ነው። ከአላህ ውጪ ለሰዎች አደጋን መከላከል የሚችል
ማንም የለም። አመን ዩጂቡል ሙጠራ ኢዛ ደዓሁ ወየክሽፉ ሱእ ማን ነው ከአላህ ውጪ የተጨነቀን ሰው ዱዓ ሰምቶ ከጭንቅ የሚገላግል አደጋን መከራን የሚያስወግድ? አኢላሁም መዐላህ ከአላህ ጋር ሌላ አምላክ አለ እንዲህ ብሏል። ይሄን የሚያደርግ ሰው አዎ አለ እያለ ነው። ሰርግ ሲሰረግ ድግስ ሲደገስ ለአድባር እንዲህ ካልተደረገ አካባቢው ላይ አደጋ ይበዛል የሚል ከአላህ ውጪ አዎ አምላክ አለ የሚጠብቅ የሚያድን እያለ ነው። ይሄን ሙስሊም አይደል? ቁል አዑዙ ቢረቢል ፈለቅ ቁል አዑዙ ቢረቢን ናስ እያለን ነው አላህ። በሰዎች ሁሉ ፈጣሪ ተንከባካቢ በአላህ እጠበቃለሁ በል። ቢረቢል ፈለቅ ሁሉን ነገር በፈጠረው ሌሊትን ጨለማ የሌሊትን ጨለማ አስወግዶ ብርሃን በሚያመጣው በአላህ እጠበቃለሁ በል እያለን ነው አላህ። ከአላህ ውጪ በሌላ አካል ለመጠበቅ መሞከር ራስን ለአደጋ አሳልፎ መስጠት ነው። ካነ ሪጃሉ ሚነል ኢንሲ የዑዱነ ቢሪጃሊን ሚነል ጂኒ ፈዛዱሁም ረሀቃ። ከሞኝና ከትናንሽ ጂኒዎች በትልልቅ ጂኒዎች የሚጠበቁ ሰዎች ነበሩ፣ የባሰ አደከሟቸው ተጫወቱባቸው ይላል አላህ ተባረከ ወተዓላ። ከአላህ ውጪ ካለ አካል ጥበቃን የፈለገ የበለጠ ጭንቅና ስቃይ ውስጥ ነው የሚገባው። የባሰ ፍርሃት ነው ውስጡ ላይ የሚሰማው። አለይሰ አላሁ ቢካፊን ዐብደሁ አላህ ለባሮቹ መሆን ያንሰዋል እንዴ? የትም ሆነን ሊሰማን ሊደርስልን ሊጠብቀን የሚችለው አላህ ብቻ ነው። ሙስሊም ለዛር ለቆሌ ለጂኒ ለአድባር የሚሰጠው ግብር የለውም። ሶላቴ እርዴ ህይወቴ ሞቴ በሙሉ ለአላህ ነው። ለአላህ ነው ማርደው፣ ለአላህ ብቻ ነው ማርደው፣ ለአላህ ብቻ ነው የምሰግደው። ላ ሸሪከ ለሁ በዚህ ላይ ከአላህ ጋር ማጋራው ማንም ምንም የለም እንድንል ነው የታዘዝነው። ቁል ብሎ ነው አላህ የጀመረው። አንተ ሙስሊም ሆይ አንተ ነቢ ሆይ በል ሰላቴም እርዴም ስለቴም መልካም ስራዬ በሙሉ ለአላህ ብቻ ነው። የሚያኖረኝ የሚገድለኝም አላህ ብቻ ነው። ወመሕያየ ወመማቲ ያለ እድሜያቸው ሊገድል የሚችል አላህ ከወሰነው አደጋ ሊያድን የሚችል ማንም የለም። አለ የሚል ሰው ካለ ሁለት አምላክ ሁለት ጌታ አለ ብሎ እንዳመን ይቆጠራል። ሙስሊም ይሄን ያደርግ። ጥበቃን መጠየቅ የዒባዳ አካል ነው። ጠብቀኝ ተብሎ የሚለመን አላህ ብቻ ነው። ለዚህም ነው ቁል አዑዙ ቢረቢን ናስ ቁል አዑዙ ቢረቢል ፈለቅ ያለው። ነብዩ ሰለላሁ ዐለይሂ ወሰለም አዑዙ ቢከሊማቲላሂ ታማት ሚን ሸሪ ማ ኸለቅ የሚለውን ዱዓ ያስተማሩ። አደጋ ስንፈራ አላህን እንድንጠይቅ ነው ነብዩ ያስተማሩ። በአላህ በባህሪው በስሞቹ እሱ ከፈጠረው ክፋትና አደጋ ሁሉ እንጠበቃለን እንድንል ነው ያስተማሩን ጠዋትና ማታ። ቢስሚላሂ አለዚ ላ የዱሩ መዐ እስሚሂ ሸይኡን ፊል አርዲ ወላ ፊስ ሰማእ ወሁወ ሰሚዑል ዐሊም። የእሱ ስም ከተነሳ ቢስሚላህ ከተባለ በአላህ ከታመነ ሰማይም ይሁን ምድር ላይ ያለ ማንኛውም ነገር አደጋ እንደማያደርስ እንደማይጎዳ ነው ነብዩ የነገሩ። አስተማማኙን ጠባቂ አላህን ትተው ለአድባር ለዛር ለቆሌ ልብን አሳልፎ መስጠት እሱን መደገፍ ሞኝነት ነው። አድባር ማለት ጂኒ ማለት ነው። ተቅሪብ ዛፍ ማለት ነው። ድንጋይ ማለት ነው። ስለዚህ ሙስሊም ከአላህ ውጪ ያለን አካል ጠብቀኝ አይልም። ከአላህ ውጪ ማንም ሙሉ ጥበቃ ሊሰጥ አይችልም። ከአላህ ውጪ ያጠገባችን ያለን አካል ለተኛ ነው ጠብቀኝ፣ በዚህ መንገድ ላልፍ ነው ሽፍታ አለ አብረሃኝ ሂድ በሚችለው ነገር ከሆነ ችግር የለውም። ነገር ግን ማይታይ ማይንቀሳቀስ አድባር ዛር ያሉ እሱን መፍራት ለሱ ማረድ ለሱ መሳል ከእስላም የሚያወጣ ነው፣ ኩፍር ነው። እስላም የሰዎችን ባህል ሊያስተካክል እንጂ የመጣው ሁሉም ባለበት ባህል ይቀጥል ችግር የለውም ለስሙ ብቻ ላ ኢላሀ ኢለላህ ይበል አላለም። ነብዩ ሰለላሁ ዐለይሂ ወሰለም ሲላኩ አባቶቻቸው የነበሩበትን የስህተት ጎዳና ተው ነው ያሉት። ነብዩ ሰለላሁ ዐለይሂ ወሰለም መካን ድል አድርገው ሲከፍቱ የተለያዩ ከአላህ ውጪ የሚመለኩ የነበሩ ድንጋዮችን ዛፎችን አስወግደዋል። ለምን ታዲያ የለመዱትን ነገር ባለበት እንዲቀጥል ለምን አላደረጉ? ስለዚህ ይሄ ባህል ነው ሽርክ አይደለም አይባልም። ሽርክ ያለበት ባህል በሙሉ ሊቀየር ይገባዋል። የሰው ልጆች መፍራት ያለባቸው ተስፋ ማድረግ ያለባቸው ፈጣሪያቸውን ብቻ ነው። ከአላህ ውጪ ያለን አካል እንዲፈሩ እሱ እንዲጠብቅ ለሱ የሆነ ነገር እንዲያደርጉ የሚገፋፋ ባህል ከሸሪዓ ጋር ከዲን ጋር ይጋጫል መጥቷል። ሙሉ እጅግርን ልብን እስካልሰጡ ድረስ እስላም አይጠቅም። ኡድኹሉ ፊስልሚ ካፍ ያለው አላህ ለዚህ ነው በሁሉም ነገር ሁላችሁም ወደ ኢስላም ግቡ ነው። በዚህ ነገር ሙስሊም ሆናለሁ በዚህ ባህሌን እከተላለሁ ያለ ይሄን አንቀጽ ተጻሯል። ስለዚህ የእስላምን አስተምህሮት የሚጻረር ነገር በሙሉ በመተው ቁርአንና ሐዲስ ምን ያዛል፣ አላህ ምን ይወዳል፣ እንዴት ነው ሙስሊመው፣ እንዴት ነው ኢማኔ ዲኔ ሙሉ የሚሆነው ያለ ሊጠይቅ ሊማር ይገባዋል ትክክለኛ ሙስሊም የሆነ ሰው። ነሰላህ ያህዲያና ጀሚዓ። ሌላኛው ጥያቄ ቁርአን ስቀራ ሲከብደኝ አንዱን ገጽ ቀድጄ ጣልኩት። አሁን ምን ማድረግ ነው ያለብኝ ያብራሩልኝ። አላህም ሶብር እንዲሰጠኝ ቁርአን እንዲያገራልኝ
ዱዓ አድርጉልኝ አሜን። ይሄ ከሙስሊም የማይጠበቅ ተግባር ነው። አላህ ቁርአንን ሲገልጸው ወኢነሁ ለኪታቡን ዐዚዝ ኪታቡን አንዘልናሁ ኢለይከ ሙባረክ በል ሁወ ቁርአኑን መጂድ ብሏል። ቁርአኑን መጂድ ማለት የላቀ መጽሐፍ ማለት ነው፣ የተከበረ መጽሐፍ ማለት ነው። ልናከብረው የሚገባ እጃችን ንጹህ ሆኖ ውዱእ አድርገን እንጂ ልንነካው የማይገባ ሐይድ ላይ ጀናባ ላይ ሆኖ ማይያዝ ማይነካ ሙስሊም ያልሆነ ሰው ማይነካው ማይዘው የተከበረ ቁርአን አላህ አክብሮታል። አማኝ ሁሉ ሊያከብረው ይገባል። ይህ ሆኖ ሳለ እንዴት ብሎ ሙስሊም ቁርአን እቀራለሁ ያለ እንዴት ቁርአን ይቀዳል? ለምንስ ይቀራዋል ታዲያ? ሊቀደው መጀመሪያ የቁርአንን ክብር ልናውቅ ከቁርአን ጋር እንዴት መኗኗር እንዳለብን አደቡን ልንረዳና ልንጠብቅ ይገባናል። በመሰረቱ ቁርአንን መቅደድ ቁርአንን መሬት ላይ አውቆ ሆን ብሎ መጣል መርገጥ ግልጽና ትልቅ ኩፍር ነው ከእስላም የሚያወጣ። ምክንያቱም የእስላም መሰረቱ ወህዩ ነው፣ ቁርአን ነው፣ የአላህ ንግግር የሆነው። ቁርአንን ቀደዱ ረገጡ ጣሉ ማለት እስላም ላይ ማሾፍ ማለት ነው፣ እስላምን ማናቅ ማለት ነው። ከጥያቄው የምንረዳው ለቁርአን መጓጓቱ ባለማወቁ ተሰምቶት ተጨንቆ ነው ይሄን ያደረገው። ነገር ግን አይሆንም። በዚህ መልኩ አይደለም ቁርአን የሚቀራው። ላ የመስሁ ኢለል ሙጠኸሩን ልቡ ንጹህ የሆነ ሰው እንጂ ቁርአንን ሊያገኝ አይችልም። ቁርአንን መቅራት ማወቅ መሐፈዝ ማጣጣም የፈለገ ቀድሞ ልቡን ሊያጠራ ይገባዋል። ለምንድን ነው ቁርአን ያልገባኝ? አላህ ቁርአንን ወለቀድ የሰርነል ቁርአነ ገር አድርጌዋለሁ ከማለቱ ጋር እኔ ነኝ ያልገራሁት፣ እኔ ነኝ ያልተስተካከልኩት፣ ቁርአን እንዳይገባኝ ያደረገኝ ችግር እኔ ጋር ነው ያለው ብሎ የሰው ልጅ ቀልቡን ዞር ብሎ ቀልቡን ሊያጠራ ሊያጸዳ ይገባል። በአላህ ከማመኑ ቁርአንን ከመውደዱ ጋር ከመታገሉም ጋር ቁርአን የከበረው ሰው ትግሉ ላይ ሊቀጥል ይገባል። ሶብር ሊያደርግ ይገባል። ተስፋ ሳይቆርጥ ሊደጋግም አስተማሪ ሊቀየር ቁርአንን በቀላሉ ለመቅራት የሚረዱ ነገሮችን ሊያደርግ ይገባል። በዚህ መልኩ እስከታገለ ድረስ በትክክል ቀርቶ የሚያገኘውን አይነትም አጅር አላህ ሊሰጠው ይችላል። ፈድሉ ረህመቱ ሰፊ ነው። ቁርአንን እየታገለ እየተንተባተበ የሚቀራ ሁለት አጅር አለው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። በመቅራቱ አንድ አጅር አለው፣ በመንተባተቡ በመታገሉ በመቸገሩ አንድ አጅር አለው ብለዋል። በዚህ መልኩ ሶብር አድርጎ ለረጅም ጊዜ የቀጠለ ደግሞ የሆነ ጊዜ ላይ ይሳካለታል አይቀርም። ወይም አቀራሩ ላይ ስትኖርበት ነው፣ ወይም ጥሩ አስተማሪ ሳያገኝ ቀርቶ ነው፣ አሊያ ደግሞ ለመቅራት ጉጉት አለው እንጂ ቁርአን እንዳይገባው የሚያደርግ ችግር እሱ ጋር ኖሮ ሊሆን ይችላል። እነዚህን መፈተሽ አለበት እንጂ ቁርአንን አላህ ገር አድርጎታል። አረብም አረብ ያልሆነም ልቡን ፊቱን ወደ ቁርአን ካዞረ ቁርአን ለሱ ገር ይሆናል። አማ ቁርአንን መቅደድ ቁርአንን መገንጠል ትልቅ የሆነ አደጋ ነው፣ ስህተት። ኩፍር የሚሆነው ከእስላም የሚያወጣው ሆን ብሎ እስላምን ቁርአንን ንቆ ካደረጉት ነው። ከልክ ያለፈ ቁጣ ስሜት ላይ ሆኖ ይሄን ያደረገ ሰው የቁጣው ደረጃ በጊዜው ራሱን እንዳያውቅ የት እንዳለ ምን ያደረገ እንዳለ ማወቅ እስከማይችልበት ድረስ ከደረሰ ይሄኔ የተኛ አእምሮን የሳተ ለአካለ መጠን ያልደረሰ ህፃን በሰራው ነገር አይጠየቅም በሚለው ሐዲስ መሰረት ችግር የለውም ይባል ይችላል። ነገር ግን አቅሉ ከራሱ ጋር ያለ የሚያደርገውን እያወቀ በመጠነኛ ንዴት ምክንያት በስጭት ምክንያት ቁርአንን መገንጠል ትልቅ አደጋ ነው። ዞሮ ዞሮ በተውበት ማይስተካከል ነገር የለም። ተውበት ማድረግ አላህን መፍራት ነው። ቁርአንን በመናቅ ከሆነ የተደረገው ከእስላም መውጣት ነው፣ ሸሃዳን መያዝ ነው፣ እንደገና መስለም ነው። ቁርአንን በመናቅ ሳይሆን በጊዜው በደረሰ ብስጭት፣ ንዴት፣ የተፈጥሮ ኃይለኛ የቁጣ ስሜት ችግር ኖሮ የሚያደርጉትን ነገር ማያውቁበት ደረጃ በመድረስ ከሆነ የተደረገው ምማት አይደለም። ወደፊት እንዲህ ነገር ከማድረግ መጠንቀቅ ብቻ ነው። ሌላው ጥያቄ ባለፈው ዓመት ረመዳን እያጠባሁ ነበረ። ልጄ ከጡት ውጪ ምንም ነገር አጠባም ነበርና እኔ ስጾም ወተት አታገኝም ነበርና ከብዶኝ 17 ቀን አፈጠርኩ። አሁን ደግሞ ቀባይን ሳላወጣ እርጉዝ ሆንኩ እና ምን ማድረግ አለብኝ? ከፋራስ አለብኝ የሚል ጥያቄ ነው። ረመዳንን በሽተኛ የሆነ ሰው፣ መንገደኛ የሆነ ሰው፣ ነፍሰ ጡርና አጥቢ የሆኑ ሴቶች በጊዜው የመጾም ግዴታ አይኖርባቸውም። ነገር ግን ነፍሰ ጡርና አጥቢ የሆኑ ሴቶች ምንም አይጎዱ ከሆነ መጾም ይጠበቅባቸዋል። መጾሙ ራሳቸውን ወይም ጽንሱን የሚጎዳ ከሆነ በጊዜው መብላት ይችላሉ። እንዳይጾሙ ያደረጋቸው ችግር እንደተቀረፈ ወዲያውኑ ቀባ ማውጣት ይጠበቅባቸዋል። ፈጥኖ ማውጣቱ ሱና ነው። ቀጣይ ረመዳን ሳይገባ በፊት ግን ማውጣት ዋጅብና ግዴታ ነው። ለማውጣት ዝግጁ ከመሆናቸው ጋር ዳግም እንዳይጾሙ የሚያደርግ ጽንስም ይሁን ማጥባት ከገጠማቸው መሀል ላይ የሚጾሙበት ምንም አይነት ጊዜ ካልነበረ ይሄ ወንጀለኛ አያስደርግም። ከፊት ለፊት ያለው ረመዳን እንደተጠናቀቀ ቀባ ማውጣት ይቻላል። ባለመቻል ምንም ክፍት ጊዜ ባለማግኘት ሙሳፊሩ ሳይመለስ በፊት ሌላ ረመዳን ከገባ
በሽተኛውም ሳይድን በፊት ሌላ ረመዳን ከገባ ታጠባ የነበረችዋም ነፍሰ ጡር የነበረችዋም እንደዚሁ በተመሳሳይ ሁኔታ ቀጣይ ረመዳን ከገባባቸው ከዛ በኋላ ቀባ ብቻ ነው የሚያወጡት፣ ከፋራም አይኖርባቸው። ያለፋቸውን ረመዳን ቀባ ማውጣት የሚችሉበት ጊዜ ከማግኘታቸው ጋር ቀባ ሳያወጡ ሌላ ረመዳን ከገባ የአንድ ዓመት ይሁን የሁለት ዓመት ቀባዎችን በጾም መክፈልና ተውበት ማድረግ ብቻ በቂ ነው። አቅም ያለው ሰው በሰደቃ መልኩ ቢሰጥ መልካም ነው። በርካታ ፉቃሃዎች ያለ በቂ ምክንያት አንድ ረመዳን አልፎ ሌላ ረመዳን ከገባ ከከፋራው ተጨማሪ ለእያንዳንዱ ቀን አንዳንድ ምስኪን ማብላት ግዴታ ነው የሚል አቋም ስላላቸው። ሌላኛው ጥያቄ እኔ ሆዴን ያመኛል፣ ሐኪም ውሃ ማቋረጥ የለብሽም ብሎኛል። መጾም ስሞክር ምንም አልችልም። ምን ማድረግ ነው ያለብኝ? ጭራሹን ካልጾምኩ ክፍያው ምንድነው ያብራሩልኝ የሚል ጥያቄ ነው። በሽታው ከጊዜ በኋላ ይጠፋል የሚል ተስፋ ካለ ይጠበቃል አፍያ እስኪያገኙ ድረስ። በሽታው ምንም አይጠፋም በዚህ መልኩ ነው የሚቀጥለው፣ እንዲህ አይነት ሁኔታዎች ይገጥማሉ አሉ ከተባለ በየዓመቱ ረመዳን ለእያንዳንዱ ቀን አንዳንድ ምስኪን አጥግቦ ማብላት ይቻላል። 30ውንም አንድ ላይ ወደ መጨረሻ አካባቢ ሰብስቦ ማብላት ይቻላል። በየቀኑም አንዳንድ ምስኪን ማብላት ይቻላል። መጠኑን በተመለከተ 1 ኪሎ ተኩል እስከ 2 ኪሎ በአካባቢው የተለመደ ምግብም እህልም መስጠት ይቻላል። ቤት ጠርቶ ማብላትም ይቻላል። ሌላኛው ጥያቄ ዘካ ማውጣት ያለብን ሸዋል ወር ነው፣ ነገር ግን በረመዳን ብሰጥ እንዴት ይታያል? እንዲሁም ከቤተሰብ ለማን ነው መስጠት የሚቻለው? ለእናት ለአባት እንዲሁም ለእህት ወንድም መስጠትስ እንዴት ይታያል? ያብራሩልኝ የሚል ጥያቄ ነው። ሸዋል ላይ ግዴታ የሚሆን ጊዜው የሚደርስን ዘካ ረመዳን ላይ አስቀድሞ ማውጣት ምንም ችግር የለም። እስከ 2 ዓመት ድረስ አስቀድሞ መስጠት እንደሚቻል የፍቅህ ሊቃውንት ተጠቅሰዋል። ትክክለኛ የዘካው ጊዜ ሲደርስ የወጣው ዘካ በቂና በገንዘቡ የሚወጅበው ልክ ሆኖ ከተገኘ መልካም፣ ከጎደለ ይጨመራል። ትርፍ ከሄደም ተጨማሪው ሰደቃ ይሆናል። የሚጠላው ወንጀለኛ የሚያደርገው ማዘግየቱ ነው። ዛሬ ዘካ ከወጀበ ዛሬ ነው መውጣት ያለበት፣ ነገ ከነገ ወዲያ እየተባለ መቆየት የለበትም። ማስቀደሙን በተመለከተ ግን በቂ ምክንያት ካለ ረመዳን ላይ አውጥቶ የተሻለ አጅር ለማግኘት አሊያ ደግሞ በጣም የተቸገረ ሰው ተገኝቶ አስቀድሞ ለመስጠት ቢፈለግ ምንም ችግር የለውም። ከቤተሰብ ለማን ነው የሚሰጠው የሚለውን በተመለከተ ለወላጆች እና ለልጆች አይሰጥም። ባል ለሚስቱ አይሰጥም። ከዛ ውጭ ላሉ ዘመዶች መስጠት ይቻላል። ለወንድም ለእህት ያገቡ ከሆነ ወራሾች ከሆኑ ካልሆኑ የሚል ኺላፍ አለ በፉቃሃዎች መሃል። ለወንድምና ለእህት ቀጥታ ከንጹህ ገንዘብ ሰጥቶ የተሰጣቸው የሚበቃቸው ከሆነ መልካም። ከንጹህ ገንዘብ መስጠት ማይችሉ ከሆነ አቅም ከሌለ ወይም የተሰጣቸው ማይበቃ ከሆነ ለወንድም ለእህት ከዘካ ገንዘብ ቢሰጥ ምንም ችግር የለውም። ነገር ግን ለወላጆች እስከ ላይም ድረስ ለአያት ለወላጆች ወላጅ ለአያት ለቅድመ ለቅም አያት መስጠት አይቻልም። ለልጆችም መስጠት አይቻልም። ለልጅ ልጅ ልጅም ጭምር። እንደዚሁ ደግሞ ባል ለሚስቱ መስጠት አይችልም። ወጪያቸውን መሸፈን ግዴታ ለሚሆንብን ሰዎች ከዘካ አይሰጥም። ከዛ ውጭ ላሉት ከዘካ መስጠት ይቻላል። ለዘመድ መስጠት አጅርም ጭምራል። ለባድ ሲሰጥ ሰደቃ ብቻ ነው የሚሆነው። ለዘመድ ሲሆን ዝምድናም ሰደቃም ጭምር እንደሚሆን ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ሌላው ጥያቄ ጺምና ፀጉር ለማጥቆር ሽበት ለማጥፋት ብሎ ጥቁር ሂና መቀባት ይቻላልን? እንዲሁም ጺምን ማሳደግ ዋጅብ ነው ወይስ ሱና? ማብራሪያ ይስጡን የሚል ጥያቄ። ጺምን መላጨት በአራቱም መዝሀቦች በሻፊዒያ፣ በሐነፊያ፣ በማሊኪያ፣ በሐንበሊያ በሌሎችም ሱናን በሚከተሉ የዲን መሪዎች ስምምነት መሰረት ጺምን መላጨት ሐራም ነው። በየቀኑ ጺምን ማርገፍ መላጨት ከከባድ ወንጀሎች የሚቆጠር ድርጊት ነው። ነብያችን ሰለላሁ ዐለይሂ ወሰለም ጺማችሁን አሳድጉ፣ ጺማችሁን ተንከባከቡ ብላ፣ ቀድሞ ቀመሳችሁን አንሱ ብላ፣ መነሳት ያለበትንም መተውና መርዘም ማደግ ያለበትንም ነብይ ነግረውናል። አሁን ላይ ግን ሰዎች ከነብይ ጋር ጦርነት የያዙ ነው የሚመስለው። እሳቸውን ሆን ብሎ መጻረር የያዙ ነው የሚመስለው። ላጩ የተባለውን አንሱ የተባለውን ቀድሞ ቀመሳቸውን የሚያሳድጉ ጺማቸውን ሚላጩና የሚያነሱ ሰዎች ነው ያሉት። ዑሙመን ጺምን ማሳደግ የነብያት ሱና ነው። የነብዩ መሐመድ ብቻ ሳይሆን ሌሎችም ነብያት ሱና ነው። የነብዩ መሐመድ ሱሐቦች ሱና ነው። አላህን የሚያውቁ ነብይን የሚያውቁ የዑለሞች የዲን ሊቃውንቶች ሱና ነው። ጺምን መላጨት ከሴት ጋር መመሳሰል ነው። ጺምን መላጨት ተፈጥሮን መቀየር ነው። ላ ተብዲለ ሊኸልቂላህ የአላህን ተፈጥሮ አትቀይሩ ብሏል አላህ ቁርአን ላይ ከልክሏል። ሴት ላይ ጺም እንዳይበቅል አድርጎ ወንድ ላይ አላህ ያበቀለው ያለ ምክንያት አይደለም። ስለዚህ ዙሪያ ብዙ ማለት ይቻላል። የታወቀ የሚታወቅም ነገር ነው። አሁን ላይ ከሰዎች ስሜት ጋር መሄድ የሚፈልጉ ነቢይን ከመከተል ይልቅ ሀዋቸውን ስሜታቸውን የሚከተሉ ሰዎች ዲን ያውቃሉ የሚባሉ ሰዎች ጺማቸውን ሲላጩ
መላጨት ችግር የለውም ሲሉ ስለሚሰማ ወጣቱ ግራ ሊጋባ ይችላል እንጂ አቡበክር፣ ዑመር፣ ዑስማን፣ ዓሊ፣ ነቢ ሙሐመድ፣ ነቢዩላህ ሙሳ ሌሎችም ነቢያት ጺማቸውን የሚያሳድጉ እንደነበረ ከሲራ ይታወቃል። የነቢያት ጉዳይ ከታሪክ ከሐዲስ ይታወቃል። ሽበትን መቀየር በተመለከተ ሽበት መቀየር ሒና መቀባት በመሰረቱ ተወዳጅ ነው። ነገር ግን ከጥቁር ውጪ ባለ ከለር መሆን አለበት። ኢማም ሙስሊም ከጃብር ብን አብድላህ ረዲየላሁ ዐንሁማ በዘገቡት ሐዲስ የአቡበክር ስዲቅ አባት ወደ ነብዩ ሰለላሁ ዐለይሂ ወሰለም ሲመጡ ሲሰልሙ ፀጉራቸው ጺማቸው ሙሉ ነጭ ነበር። ይሄኔ ነብዩ ሰለላሁ ዐለይሂ ወሰለም ይህ ነጭ ጺምና ፀጉሩን በሌላ ቀለም ቀይሩት፣ ጥቁርን ግን ራቁ ብለዋል። በአንዳንድ ዘገባዎች ጥቁርን ከሱ አርቁ ብለዋል። ነጩን ሽበት ቀይሩት ብለው ነገር ግን በጥቁር መቀየር እንደሌለበት ተናግረዋል። በሌሎችም በርካታ ሐዲሶች በጥቁር ቀለም ፀጉርን መቀየር ተከልክሏል። ሙሉ በሙሉ ጥቁር የተከለከለ ነው። ጥቁርን ከቀይ ጋር ከሒና ጋር ቀላቅሎ ቡኒ ቀለም እንዲኖረው ማድረግ አሊያ ደግሞ ቀይ ቀለም እንዲኖረው ብጫ እንዲሆን ማድረግ ችግር አይኖረውም። ሙሉ በሙሉ ሌላ እምነት አቋም ካላቸው ሰዎች ጋር መመሳሰልን እስካላስከተለ ድረስ። ይህ እንዳለ ሆኖ የፊቅህ ሊቃውንት ጥቁርን በጥቁር ቀለም መቀየር ሐራም ነው፣ መክሩህ ነው ወይስ የተፈቀደ ነው የሚል የሐሳብ ልዩነት በመካከላቸው ተገኝቷል። የተወሰኑ ዑለሞች በተለይ ማሊክዮች የተጠላ ነው እንጂ ጥቁር ቀለም ወደ ጥቁር መቀየሩ ሐራም አይደለም የሚል አቋም አላቸው። እንደ ደሊል የሚያቀርቡት ከላይ የተጠቀሰው ሐዲስ ላይ ወጀኒቡሁ ሰዋዳ ጥቁርን ከሱ አርቁ፣ በጥቁር ቀለም እንዳትቀይሩት የምትለዋ ቃል ሐዲሱ ላይ ተጨማሪ ናት፣ የነብይ ቃል አይደለችም የሚል እንደዚሁ ደግሞ የተለያዩ ሱሐቦች ታቢዒዮችም ጥቁር ቀለም ይቀቡ እንደነበረ የገለጹበት ሁኔታ አለ። ነገር ግን ኢማሙ ነወዊ ሌሎችም ትልልቅ የፊቅህ ሐዲስ አዋቂዎች የመረጡት ትክክለኛው አቋም ጥቁርን መቀባት ይከለከላል። ከጥቁር ውጪ ባለ ቀለም ጥቁርና ቀይን ቀላቅሎ ቡኒ መጠቀም ይቻላል እንጂ ጥቁር ይከለከላል። ምክንያቱም ሐዲሱ ከላይ የተጠቀሰው ግልጽ ነው። ነብዩ ሰለላሁ ዐለይሂ ወሰለም ጥቁርን መቀባት ከልክለዋል። ከዚህም አልፎ የበለጠ ግልጽ የሆነ ሐዲስ አለ። ኢማም አህመድ፣ አቡ ዳውድ እና ነሳኢ ሌሎችም ከአብዱላህ ብን አባስ በዘገቡት ሐዲስ አኺር ዘመን ላይ ቂያማ ሊቀርብ አካባቢ ላይ ጥቁር ቀለምን የሚቀቡ ሰዎች ይመጣሉ፣ የጀነትን ሽታ አያሸቱም ብላ ሰሐቦች ታቢዒዮች ጥቁር ይቀቡ ነበር የሚለውን በተመለከተ የተወሰነው ዘገባው ትክክል አይደለም፣ የተወሰነው ዘገባውን ከትክክል ነው ቢባል ይቀቡ የነበሩት ጥቁር መከልከሉን ያላወቁ ሐዲሱ ያልደረሳቸው ሊሆኑ ይችላሉ። ሁሉም ሰሐቦች ሁሉም የነቢ ሐዲሶች በእኩል ደረጃ ደርሰዋቸው ነበር ያውቁ ነበር ማለት አይቻልም። ዑመር እንኳን በሆነ ነጥብ ላይ ሰሐቦችን ያማከሩ የሚያደርጉት ግራ ገብተዋቸው ኋላ ላይ ሌላ ሰሐባ መጥቶ ነብይ እንዲህ ሲሉ ሰምቻለሁ ባላቸው ጊዜ መወሰን ችለዋል። አቡበክር ማያውቁትን ሐዲስ አቡበክር ማያውቁት ነገር ሲገጥማቸው ሰሐቦችን ያማክሩ ነበር። ዑመር ማያውቁት ነገር ሲገጥማቸው ሰሐቦችን ያማክሩ ነበር።